ሰላም ኢትዮጵያውያን ከአማራ ሚዲያ ኮርፖሬሽን ዲጂታል ሚዲያ የሰው ሰራሽ አስተውሎት ዜናዎችን ይቀርብ ያለው ደጀን ነኝ። በቅንጅትና በፍጥነት በትምህርት ላይ እየደረሰ ያለውን አደጋ መቀልበስ ይጠበቃል ሲሉ ርዕሰ መስተዳድር አረጋ ከበደ ተናገሩ። የአማራ ክልል የትምህርት ንቅናቄ መድረክ በባህር ዳር ከተማ ተካሂዷል። በንቅናቄ መድረኩ የተገኙት የአማራ ክልል ርዕሰ መስተዳድር አረጋ ከበደ በትምህርት ዘርፉ የደረሰውን ጉዳትና የሚያመጣውን አደጋ መረዳት አስፈላጊ ነው ብለዋል። ትምህርት ለረጅም ጊዜ ሲታመምና ሲሰናከል ቆይቷል። ከግጭቱ በፊትም ችግር ውስጥ የነበረው ትምህርት ጉዳይ በግጭቱ ምክንያት ደግሞ የበለጠ ተጎድቷል ነው ያሉት። ትምህርትን ከገባበት ችግር ለማውጣት ዘላቂ የሆነ ስራና ቁርጠኝነት ይፈልጋል ብለዋል። ማህበረሰቡ ትምህርት ሲነካበት መቆጣት አለበት ነው ያሉት። ትምህርት የየትኛውም አካል ቀዳሚ ተግባር መሆን እንደሚገባውም ገልጸዋል። የትምህርት መዘጋት ማለት ትምህርት ቤቶች በስራ ላይ አይደሉም ማለት ብቻ አይደለም ያሉት ርዕሰ መስተዳድሩ ጉዳቱ ከዚህ ባሻገር ነው ብለዋል። በትምህርት ላይ የደረሰው ጉዳት የሚያስከፍለው ዋጋ ከባድ ስለመሆኑም ነው የገለጹት። በትምህርት ላይ የደረሰውን ጉዳት ለመፍታት አቅደን መስራት ይጠበቅብናል ነው ያሉት። በእቅድ እየጠፋ ያለውን ዘርፍ በእቅድ ማዳን አለብንም ብለዋል። ሴቶች በሀገር ልማትና በዲሞክራሲ ግንባታ ውስጥ ቁልፍ ድርሻ እንዲኖራቸው ማድረግ ይገባል ተብሏል። የአማራ ክልል ሴቶች ማህበራት ፌዴሬሽን የስራ ማስጀመሪያ ንቅናቄ በባህር ዳር ከተማ ተካሂዷል። በአማራ ክልል መንግስት የዲሞክራሲ ባህል ግንባታ ዘርፍ ኃላፊና የዕለቱ የክብር እንግዳ ዶክተር መስፍን አበጀ የሴቶች ፌዴሬሽን ነጻ ሀሳብ የሚያንሸራሽር በመሆኑ ለዲሞክራሲ ግንባታ የበኩሉን አይነተኛ ሚና ይጫወታል ነው ያሉት። ፌዴሬሽኑ በውስጡ የያዛቸውን ማህበራት ጠንካራና ተጽዕኖ ፈጣሪ በማድረግም በክልሉ ለሚኖሩ ሴቶች ተጠቃሚነት የራሱን ድርሻ መወጣት ይችላል ብለዋል። ፌዴሬሽኑ የዲሞክራሲን የባህል ልምምድ በማጎልበት የሴቶችን የውሳኔ ሰጭነት አቅም ያጠናክራልም ነው ያሉት። የኢፌዴሪ ትምህርት ሚኒስትር ዴኤታ አየለች እሸቴ በስነ ስርዓቱ ላይ ተገኝተው ባስተላለፉት መልእክት ሴቶች በሀገር ልማትና ዲሞክራሲ ግንባታ ውስጥ ቁልፍ ድርሻ እንዳላቸው አስገንዝበዋል።